ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ በደንብ እንድናወራ የፈለኩት የጉበት ቫይረስ ወይም ደግሞ ሄፓታይተስ ምንድነው የሚለውን ለእናንተ የተወሰነ ግንዛቤ ልሰጣችሁ ነው የመጣሁት ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሳብስክራይብ ያደረጋችሁ ቪዲዮውን እስከመጨረሻ እንድታዩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ የጉበት ቫይረስ እንደሚታወቀው ጉበትን ከሚጎዱ የበሽታ አይነቶች በዋነኝነት ሊጠቀስ የሚችል ነው ማለት ነው። አምስት አይነት የጉበት ቫይረሶች አሉ ወይም ደግሞ እነዚህ አምስት አይነት የሄፓታይተስ አይነቶች አሉ ማለት ነው። ሄፓታይተስ ኤ፣ ሄፓታይተስ ቢ፣ ሄፓታይተስ ሲ፣ ሄፓታይተስ ዲ፣ ሄፓታይተስ ኢ እና አልፎ አልፎ ደግሞ ሄፓታይተስ ጂ የሚባል የቫይረስ አይነት አለ ማለት ነው። ጉበታችን በዋነኝነት የሚጎዱት እንደሚታወቀው ሄፓታይተስ ቢ እና ሄፓታይተስ ሲ ናቸው ማለት ነው። ሄፓታይተስ ቢ እንግዲህ እንደሚታወቀው ብዙ ጊዜ ክትባት አለው። በተለይ ደግሞ ክትባቱን ኤርሊ ከወሰዱ ለብዙ ጊዜ ፕሮቴክት ያደርጋል ማለት ነው። እንዲሁም ደግሞ ሄፓታይተስ ሲ ምንም አይነት የክትባት አይነት የሌለው ወይም ደግሞ ክትባት የሌለው የቫይረስ አይነት ነው ማለት ነው። ሄፓታይተስ ቢ እና ሲ ለብዙ ጉዳት የሚዳርጉና ህይወትን እስከማጣት ሊያደርሱ የሚችሉ የቫይረስ አይነቶች ናቸው ማለት ነው። በተለይ ደግሞ እነዚህ ይሄ ሄፓታይተስ ባንዴ የሆነ ችግር ሊያመጣ የሚችል የበሽታ አይነት ሳይሆን በጊዜ ሂደት ግራጁዋሊ ሰውነት የጉበትን በመጉዳት እና የጉበት ሴሎችን በመጉዳት ቀስ እያለ ምልክቶችን ሊያሳይ የሚችል የበሽታ አይነት ነው ማለት ነው። ሄፓታይተስ ኤ እና ኢ እንደሚታወቀው ብዙ ጊዜ የመተላለፊያ መንገዳቸውን ስናይ በተበከለ ውሃና በተበከለ ምግብ ነው ማለት ነው የሚተላለፉት። በተለይ ደግሞ ሂደቱ ፌኮራል ትራንስሚሽን እየተባለ ይጠራል ማለት ነው። ሌላው ደግሞ ሄፓታይተስ ቢ፣ ሲ እና ዲ የመተላለፊያ መንገዳቸውን ስናይ ብዙ ጊዜ የተለያየ ነገር ነው። አንደኛ ከእናት ወደ ልጅ ነው። በተለይ ደግሞ አንዲት ነፍሰ ጡር እናት ሄፓታይተስ እነዚህ ሄፓታይተሶች ዲቴክት መኖሯን ሳታውቅ በእርግዝና ሰዓት ከእናት ወደ ልጅ በምትወልድበት ሰዓትና በአንዳንድ ነገሮች ሊተላለፍ ይችላል ማለት ነው። ከዚህ በተጨማሪ የተለያዩ የሰውነት ፈሳሾች ናቸው ወይም ደግሞ ቦዲ ፍሉይድ እያልን የምንጠራቸው እነሱን ያስተላልፋል። ለምሳሌ እንደ ደም፣ ሀክታ፣ ሽንትና የሰውነት ላብ ሊያስተላልፍ ይችላል ማለት ነው። ከዚህ በተጨማሪ ሹልና ስለታም ነገሮችን በጋራ የምንጠቀም ከሆነ ለዚህ ችግር ሊያጋልጠን ይችላል ማለት ነው። በተለይ ደግሞ እነዚህ ሹልና ስለታም ነገሮች እንደሚታወቀው የቫይረሱ ሪዘርቨር ሆነው እኛን ሌላ ሰው ሲጠቀም ሊያስተላልፉ ይችላሉ ማለት ነው በሽታውን። ሪስክ ፋክተሮችን ስናይ እንግዲህ ለጉበት በሽታ ሊያጋልጡ የሚችሉ ነገሮችን ስናይ የመጀመሪያው ልቅ የሆነ የግብረ ስጋ ግንኙነት የሚያደርግ ከሆነ አንድ ሰው ከሴቷ ወደ ወንድየው ወይም ደግሞ ከወንድየው ወደ ሴቷ ሊተላለፍ ይችላል ማለት ነው። በተለይ ደግሞ ሞር ዛን ዋን ፓርትነር ከአንድ ሰው በላይ ሴክስ የሚያደርግ ሰው ለበሽታው በትልቅ ደረጃ ተጋላጭ ነው ተብሎ ይታሰባል ማለት ነው። ሌላው ደግሞ ቅድም እንዳልነው በሰውነት ፈሳሽ በተለይ ደግሞ በደም፣ በላብ፣ ምራቅና የተለያዩ የሰውነት ፈሳሾች እንደ ሽንት አይነት የማሳለፍ አቅማቸው በጣም ከፍተኛ ነው ማለት ነው። ከዚህ በተጨማሪ ስለታም ነገሮችን በጋራ የሚጠቀሙ ሰዎች ብዙ ጊዜ በተለይ ደግሞ ስለታም ነገሮችን እና አንዳንድ ነገሮችን በጋራ አዘውትሮ የሚጠቀሙ ሰዎች ለዚህ ተጋላጭ ናቸው ተብሎ ይታሰባል። በተለይ ደግሞ መርፌ፣ የጥርስ ብሩሽ፣ የጺም መላጫ፣ የጥፍር መቁረጫ እና አንዳንድ ነገሮችን በጋራ መጠቀም ለዚህ ችግር ያጋልጣል ማለት ነው። ከዚህ በተጨማሪ ከእናት ወደ ልጅ በተለይ ደግሞ ክትትል ካልተደረገበት እና አንዲት እናት ኤርሊ ሄፓታይተስ መኖሯን ቼክ ካላደረገች በምትወልድበት ሰዓት በአንዳንድ ነገሮች ከእናት ወደ ልጅ የመተላለፍ አቅሙ በጣም ከፍተኛ ነው ማለት ነው። በተለይ ደግሞ እነዚህ ሄፓታይተስ ሲ እና ሄፓታይተስ ቢ ብለን የምንጠራቸው ከፍተኛ የመተላለፍ አቅማቸው ከእናት ወደ ልጅ በጣም ከባድ ነው ማለት ነው። ምልክቶቹን ስናይ ብዙ ጊዜ አፐር ኳድራንት ራይት አፐር ኳድራንት ፔን ይኖራል ወይም ደግሞ በቀኝ ሆድ በላይኛው ክፍል
ከፍተኛ የሆነ ህመም፣ አለመመቸት ሊኖር ይችላል ማለት ነው። ከዚህ በተጨማሪ የምግብ ፍላጎት ማጣት ነው። ብዙ ጊዜ የቫይረስ ይህ የሄፓታይተስ ቫይረስ ያላቸው ሰዎች የምግብ ፍላጎታቸው በከፍተኛ ደረጃ ይቀንሳል ማለት ነው። ከዚህ በተጨማሪ ማቅለሽለሽና ማስታወክም ይኖራል ማለት ነው። ሌላው ከፍተኛ የሆነ ድካም ይኖራል። በተለይ ደግሞ ኢቭን እንኳን እረፍት አድርገን ድካሙ እየጨመረ ነው ሊሄድ የሚችለው እና ከፍተኛ የሆነ ድካም ካለም አንዱ መገለጫው ነው ማለት ነው። ሌላው የአይን ቢጫ መሆን ነው። በተለይ ደግሞ ጉበታችን ይሄ ቫይረስ ተጥቅሞ ውጭ አድርጎት ምንም አይነት ነገር ዲቶክሲፊኬሽን ፐርፐዝ የማያደርግ ከሆነ ሊቨራችን ወይም ደግሞ አጠቃላይ ኤንዛይሞችን ኢኩሊብረም የማያደርግ ከሆነ 75% ስለሚጎዳ ጉበታችን ምንም ላይሆን ይችላል። ከዛ በኋላ ግን ቀስ እያለ በሂደት ስራዎችን በግባቡ መስራት ስለማይችል ከፍተኛ የሆነ ብሉርቢን ሊጠራቀም ይችላል ማለት በዛ ሂደት የአይንና የሰውነት ቢጫ የመሆን ሲምፕተም ይኖራል ማለት ነው። ከዚህ በተጨማሪ ክብደት መቀነስ ነው። በተለይ ደግሞ አፕታይትም ዝቅተኛ ስለሆነ ሲቀጥል ደግሞ ቅድም እንዳልነው ሜታቦሊዝምም ስለማይፋጠን የክብደት መቀነስም ይኖራል ማለት ነው። እንዲሁም ደግሞ የሰገራ መጥቆር ነው። በተለይ ሰገራ ከወትሮ የተለየ መጥቆር እና የተለየ እንትን ካለ ሊሆን ይችላል ማለት ነው። ከዚህ በተጨማሪ የሆድ ማበጥ ነው። አብዶሚናል ዲስቴንሽን ይኖራል። ሄፓቶሜጋሊ ይኖራል። ህመም ደግሞ አብዶሚናል ፔን ይኖራል ማለት ነው። ሌላው ከፍተኛ የሆነ ራስ ምታት ይኖራል። ቀስ በቀስ እንግዲህ ጉበት እየተላጠና ስካር እየፈጠረ ለጉበት ካንሰር ይዳርጋል ማለት ነው። እንዲሁም ደግሞ በሰዓትና በጊዜ ካልታከመ ለሞት ሊዳርግ የሚችል የበሽታ አይነት ነው ማለት ነው። ስለዚህ እስከ ሞትም ሊያደርስ ይችላል ማለት ነው። ፕሪቨንሽኑን ስናይ ወይም ደግሞ መከላከያ መንገዶችን ስናይ ቅድም የጠቀስናቸውን ሪስክ ፋክተሮች ገልጦ መናገር ነው። በተለይ ደግሞ አንድ ሰው የጉበት ቫይረስ ጥርጣሬ ካለው ወይም ደግሞ ከሰው ጋር ንክኪ ካለው የሆነ ኤክስፖዠር ካለው ቶሎ መጥቶ መመርመር አለበት። በተለይ ደግሞ ወደ የሚቀርበው ጤና ተቋም በመምጣት ሕክምና ማድረግ አለበት፣ ማወቅ አለበት ያለበት ነው ኮንዲሽን ማለት ነው። ከዚህ በተጨማሪ ልቅ ከሆነ ግብረ ስጋ ግንኙነት መቆጠብ ነው። በተለይ ከአንድ በላይ ፓርትነር ጋር የሚገናኙ ሰዎች ብዙ ጊዜ ለዚህ ተጋላጭ ስለሆኑ ራስን መጠበቅ ነው። ሲቀጥል ደግሞ ፕሮቴክቲቭ ሜካኒዝሞችን መጠቀም ነው። በተለይ ደግሞ የተለያዩ ነገሮች ይኖራሉ። እነሱን እንደ ኮንዶም አይነት ፕሮቴክቲቭ ሜካኒዝም መጠቀም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ሹልና ስለታም ነገሮችን በጋራ ከመጠቀም መቆጠብ ነው። በተለይ እንደ መርፌ፣ የተለያዩ የጺም መላጫ፣ የጥርስ ብሩሽ እና አንዳንድ ነገሮች የማስተላለፍ አቅማቸው በጣም ከፍተኛ ስለሆነ እነዚህን በጋራ ከመጠቀም መቆጠብ ነው። ሌላው የሰውነት ፈሳሽ እንዳይነካን ጥንቃቄ ማድረግ ነው። በተለይ ደግሞ በሽታው የተያዘውን ሰው ወይም ደግሞ አለበት ተብሎ የተጠረጠረውን ሰው ብዙ ጊዜ ከእሱ ጋር ያለንን ኮንታክት ባይ ኤኒ ሚንስ መቀነስ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ከእናት ወደ ልጅ እንዳይተላለፍ ጥንቃቄ ማድረግ ነው። በተለይ አንዲት እናት ኤርሊ መጣ ስክሪን እንድትደረግና ካለባትና ሄፓታይተስ ፖዘቲቭ ከሆነች ብዙ ጊዜ የሄፓታይተስ ቢ ቫክሲን ይኖረዋል። ስለዚህ ሄፓታይተስ ኤም አለው። የነሱ ቫክሲኖች መውሰድ ትችላለች። ሲቀጥል ደግሞ ሌሎችንም እነዚህ ሴቬሪቲውን ማስተካከል ትችላለች ማለት ነው። ሌላው ደግሞ ወደ ካንሰር እንዳይቀየር እና ቶሎ ቅድም እንዳልነው ለጉበት ካንሰር ሊዳርገን ይችላል ሄፓታይተስ እና በጊዜ ሂደት ወይም ደግሞ ግራጁዋሊ በሚያስከትለው የጉበት ጠባሳ ለካንሰር ይዳርጋል እና ይህንን ቶሎ ሕክምናውን ማግኘት በጣም አስፈላጊ ነው ማለት ነው። ሌላው ደግሞ ቫክሲን ያላቸው የሄፓታይተስ አይነቶች አሉ። እንደ ሄፓታይተስ ቢ እና ሄፓታይተስ ኤ ብዙ ጊዜ ቫክሲን አላቸው። ስለዚህ የሌላቸው ሜቢ አንዳንድ ነገሮችም ሰፖርቲቭ ኬር ያስፈልጋል። ነገር ግን ያላቸውን ግን አሁን እንዳልነው እንደ ሄፓታይተስ ቢ እና ሄፓታይተስ ኤ ቫክሲኑን በመውሰድ መከላከል ይቻላል ማለት ነው። ስለዚህ ወደ ትሪትመንቱ ስንሄድ
ብዙ ጊዜ ትሪትመንቱ እንግዲህ ሄፓታይተስ ኤ እና ኢ ብዙ ጊዜ የሳፖርቲቭ ኬር ነው የሚያስፈልጋቸው። በተለይ ደግሞ አንድ ሰው በዚህ የተጠቃ ሰው ወይም ደግሞ በምርመራ ከተለየ በኋላ ብዙ ጊዜ በቂ ፈሳሽ እንዲወስድ ሬስት እንዲያደርግ እና አንዳንድ አስፈላጊ ነገሮችን ማድረግ አለበት። ከዚህ ውጪ ግን በጊዜ ሂደት ወይም ደግሞ አፍተር 3 መንዝ ወይም ደግሞ ከ2 እስከ 3 ወር ሰውየው ምንም አይነት መድሃኒት ሳይወስድ ወደ ነበረበት ሪከቨር ሊያደርግ ይችላል ማለት ነው። ወይም ደግሞ አጠቃላይ የጉበት በሽታ ቶታሊም ከጉበት ውስጥ ምንም አይነት ሲምፕተም ላያሳይ ይችላል ማለት ነው አፍተር ሰርቴን ፔሪድ ኦፍ ታይም ማለት ነው። ስለዚህ ራሱ ትሪት ሊደረግ የሚችል የቫይረስ አይነት ነው። ነገር ግን ይሄ ሄፓታይተስ ቢ እና ሲ ብለን የምንጠራቸው የቫይረስ አይነቶች ብዙ ጊዜ ሕክምና ክሎዝሊ ያስፈልጋቸዋል። በተለይ አልትራሳውንድ ያስፈልጋል፣ ሊቨር ፋንክሽን ቴስት ያስፈልጋል፣ ሌሎችም ሲቢሲ ቅድም እንዳልነው አኒሚያም ሊኖር ይችላል፣ አንዳንድ ኮምፕሊኬሽኖች ሊኖሩ ይችላሉ እና ሌሎች ምርመራም ያስፈልጋሉ። ከዚህ በተጨማሪ ለረጅም ጊዜ የሚሰጡ መድኃኒቶችም ይኖራሉ ማለት። ስለዚህ መድኃኒቱም ክሮኒካሊም ሊወስድ ይችላል ማለት ነው። እንግዲህ ሄፓታይተስ ቢ እና ሲ ያላቸው ሰዎች ብዙ ጊዜ ቶታሊ በሽታው ከሊቨር ላይነቅል ይችላል፣ ከሰውነታችን ላይነቅል ይችላል። ነገር ግን ሳፖርት ኬር በማድረግ እና መድኃኒቶችን በመውሰድ ክሮኒካሊ ሊታከሙ ይችላሉ ማለት ነው። ሌላው ደግሞ ኮምፕሊኬሽኖችን ስናይ ቅድም እንዳልነው ኤርሊ ዲቴክሽን እና ትሪትመንት ከሌለ ማንኛውም በሽታ የሆነ ኮምፕሊኬሽን ይኖረዋል። ስለዚህ የጉበት ቫይረስ በጊዜ ካልታከመና እንዲሁ ዝም ብለን ነግሌት ካደረግነው በተለይ ደግሞ እንደ ሊቨር በስርዓት ስራዋን ላትሰራ ትችላለች፣ ዲቶክስፋይ ላታደርግ ትችላለች ማለት ነው። እነዚህ መርዛማ ንጥረ ነገሮችን በዛ ሂደት አንዳንድ ስራዎቿ ይስተጓጎላል ማለት ነው። በተለይ ደግሞ ሊቨር ካንሰር ሊመጣ ይችላል፣ ስካር ሊኖር ይችላል። በጊዜ ሂደት ደግሞ ሞትን እስከማጣት ሊያስችል የሚችል የበሽታ አይነት ነው ማለት ነው። ስለዚህ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። እንግዲህ ጥሩ ግንዛቤ ስለ ሄፓታይተስ ቫይረስ አግኝታችኋል ወይም ደግሞ የጉበት ቫይረስ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ፋሚሊ እንድትሆኑ ስል ጠይቃለሁ። ባይ ባይ።